ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለት ዓርብ የረፋድ መረጃዎችን ይዘን ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የፕሬዝዳንት ኢሳያስ አፈወርቂ መንግስት በይፋዊ ማስታወቂያ ሚኒስትሩ በኩል ይፋ ባደረገው መግለጫ 30,000 ሰራዊት ተሰማርቶብናል ሲል ከሷል። የኤርትራ መንግስት ከኢትዮጵያ በኩል 30,000 ሰራዊት ተሰማርቶብናል የሚለውን ክስ ባሰማበት መግለጫው ቀይ ባህርን በተመለከተ ጥብቅ ማስጠንቀቂያም ሰጥቷል። ጥንቅራችን ይዞታል። የጠቅላይ ሚኒስትር አብይ አህመድን የዕለት ሰኞ የፓርላማ ማብራሪያ ተከትሎ ህወሓት ምላሹን ሰጥቷል። ሰፋ ያለ መግለጫም ሆኖ ታይቷል። የተወሰኑትን የመግለጫ ነጥቦች ከጠቅላይ ሚኒስትሩ ማብራሪያዎች ጋር አያይዘን ተመልክተናቸዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊ ሰነድና ማስረጃ የሌለው መሆኑ መገለጹ ይታወሳል። አዲስ አበባ የሚገኘው የኤርትራ ኤምባሲ ስራ አስፈጻሚም በጉዳዩ በግል ኤክስ ገጻቸው መልስ ሰጥተዋል። ጠቅላዩ ማስረጃ ከፈለጉ ሁለት ነገሮችን ይመልከቱ ብለዋል። አጠር አድርገን የምንመለከት ይሆናል። ለቀይ ባህሩ ድርድር ሩሲያና ቻይና የተሻለ እድል አላቸው ተባለ። ኢትዮጵያንና ኤርትራን ቢያደራድሩ ለምን የተሻለ እንደሆነ ከባለሙያ የተገኘ ማብራሪያ እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የደረሰውን ጥቃት አስመልክቶ ባወጣችው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቃለች። የኢትዮጵያ ወንጌላዊት አብያተ ክርስቲያን ይፋ ባደረገው መግለጫም የኢትዮጵያ ኦርቶዶክስ ተዋሕዶ ሐዘንን ተጋርቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ፕሬዝዳንት ትራምፕ እና ፕሬዝዳንት ጂ ከ6 ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። 1 ሰዓት ከ40 ደቂቃ የፈጀው ንግግር ትራምፕ ቻይና ላይ የከፈቱት የታክስ ጦርነት እንዲያበቃ አድርጓል። ታሪካዊ የተባለውን ይሄን ንግግር ከመረጃ የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። 30,000 ሰራዊት ተሰማርቶብናል። ኤርትራ ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የፕሬዝዳንት ኢሳያስ አፈወርቂ መንግስት በይፋ የማስታወቂያ ሚኒስትሩ በኩል ይፋ ባደረገው መግለጫ 30,000 ሰራዊት ተሰማርቶብናል ሲል ከሷል። የኤርትራ መንግስት ከኢትዮጵያ በኩል 30,000 ሰራዊት ተሰማርቶብናል የሚለውን ክስ ባሰማበት መግለጫው ቀይ ባህርን በተመለከተ ጥብቅ ማስጠንቀቂያም ሰጥቷል። የኤርትራ ማስታወቂያ ሚኒስትር በዚሁ መግለጫው ባለፉት 2 ዓመታት የብልጽግና ፓርቲ የሚመራው የኢትዮጵያ መንግስት በኤርትራ ላይ ያላሰለሰ የፕሮፓጋንዳ ዘመቻ ከመክፈቱ ባሻገር ወታደራዊ ወረራን ያዘለ በቀይ ባህር ሉዓላዊ መዳረሻ እስከማለት ደርሷል ብሏል። መግለጫው ይህ የግድ የለሽነት ዘመቻ በየዕለቱ ሰበር በሚሉ አጀንዳዎች የታጀበ የጦር መሳሪያ ግዢ የተመለከቱ ጉዳዮችን ያቀፈና በተቀናጀ የሚዲያ ዘመቻ የሚመራ ነው ብሏል። ይህ ዘመቻ የመንግስት ሚዲያዎችን ጨምሮ በተለያዩ መድረኮች ሲሰራጭ ቆይተዋል ያለው የኤርትራ ማስታወቂያ ሚኒስትር መግለጫ እነዚህ የየዕለቱ የሚዲያ ዘመቻዎች የተጋነኑት የኢትዮጵያ ወታደራዊ በላይነት የያዙ ጉዳዮች የሚያራግቡት ዓለም አቀፍ ሕጎችና መመዘኛዎችን በሚጻረር መልኩ ነው ብሏል። መግለጫው አክሎም ዘመቻው እየተራገበ ያለው የባህር በር መዳረሻን በተመለከተ ሰፊ ዲፕሎማሲያዊ ድጋፍ እንዳለ በሚያመለክቱ ቅዠት ዙሪያ ነው ሲል ነው የከሰሰው። የኤርትራ የማስታወቂያ ሚኒስትር ከዚህ ጸረ ኤርትራ ሚዲያ ዘመቻ ጀርባ ያለው ማን ነው ሲል ጥያቄ አስከትሎ ሁሉም የብልጽግና ፓርቲ ክፍሎችና እርከኖች ላይ ያሉ የፓርቲው አባላት፣ ወታደራዊ ክፍሉና የተለያዩ የማህበራዊ ሚዲያ አክቲቪስቶች ሁሉም በዚህ ሐሰት መረጃ ዘመቻ ተሳታፊ ናቸው ሲል ምላሽ ሰጥቷል። አሁን ያለው የብልጽግና መንግስት 30,000 የሚዲያ ሰራዊት አባላትን ማሰማራቱን የገለጸው መግለጫው በተሰጣቸው መለያዎች ወይም ገጾች ላይ አስተያየቶችን በመለጠፍ ተጠምደዋል ብሏል። ይህንንም የተለያዩ ሪፖርቶች አመልክተዋል ሲል ገልጿል። ምንም ዘመቻው በተለያዩ ማዕዘናት በሺዎች የተከፈተ ቢሆንም ውጤታማ ግን መሆን አልቻለም ሲል የኤርትራ የማስታወቂያ ሚኒስትር አመልክቷል። በቀጣይ ርዕሳችን የህወሓት አዲስ ጥሪ ለጠቅላይ የተሰጠ ምላሽ። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከትሎ በፕሪቶሪያ ስምምነት ዙሪያ የሰጡትን ማብራሪያ በተመለከተ ህወሓት የመግለጫ ምላሽ ሰጥቷል። ህወሓት ትላንት ምሽቱን ባወጣው ሰፋ ያለ መግለጫው ጠበቅ ያለ ትችቱን በማሰማት ጥሪውንም አስተላልፏል።
ለዓለም አቀፉ ማህበረሰብም ልብ አድርጉልኝ ሲል ጥሪውን ያስተላለፈበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ ከትግራይ ውጊያ ጋር እንደዚሁም ከፕሪቶሪያው ስምምነት ጋር በተያያዘ የሰጡትን ማብራሪያ አንድ ባንድ እየጠቀሰ ተቃውሞውንና ትችቱን ያሰማው ህወሓት በወልቃይት የተፈናቀሉት ወደ ቀያቸው ይመለሱ፣ ከዚያም ይገባኛል ጥያቄው በህገ መንግስቱ መሰረት በህዝብ ውሳኔ ይመለስ በማለት ጠቅላይ ሚኒስትሩ የሰጡትን ማብራሪያ በጽኑ ተቃውሟል። የኢትዮጵያ መንግስት ወራሪ ኃይሎችን በማስታጠቅና በማሰማራት የህዝባችንን ቤት በመውረር የትግራይን መሬትና ህዝብ በስነ ህዝብ ለመቀየር ሲሰራ ቆይቷል በማለትም ህወሓት አጥብቆ የተቸበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ወልቃይትና ሌሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ በወቅቱ በሰጡት ማብራሪያቸው በስምምነቱ መሰረት የተፈናቀሉ ዜጎች ይመለሱ፣ ራያና ጠለምት እንደተመለሱ ተፈናቃዮች ወደ ወልቃይትም ጭምር ይመለሱ ተብሏል። የመሬት ይገባኛል ጥያቄ አለ። የይገባኛል ጥያቄን በተመለከተ አካሄዱ በራሱ በህገ መንግስቱ የተቀመጠ ነው። ህገ መንግስቱ አከራካሪ ጉዳዮች ካሉ በህዝብ ውሳኔ ይፈታል ይላል። ይሄ ደግሞ በኢህአዴግ ዘመን ብዙ ተሰርቶበታል። ወልቃይት ቀደም ሲል ጎንደር ከነበረበት ወደ ትግራይ ተካሏል። በሁለት ዓመታት ውጊያ ደግሞ ተመልሷል። እናም አሁን ቢሆን ህጋዊ አካሄድ ከሌለበት አንዱ ጉልበት ሲያገኝ ይመልሰዋል። አሁን የተባለው ህዝቡ ሰፍሮና ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው። ህግ አይፈቅድም በሚል እስከዛሬም ድረስ የፌዴራሉ መንግስት ለወልቃይት በጀት አልመደበም። የወልቃይት ጉዳይ ተነጋግረን በህዝብ ውሳኔ መፍትሄ ያገኛል፣ ፕሪቶሪያ ላይ ተስማማነው ይህንን ነው ሲሉም ነበር የተናገሩት። በሌላ አቅጣጫ ደግሞ ህወሓት በምሽት መግለጫው የፌዴራሉ መንግስት የፕሪቶሪያን ስምምነት በመጣስ ሁሉንም ወራሪ ኃይሎች በማስታጠቅና በማጠናከር ከህገ መንግስታዊ የትግራይ ክልል እንዳይወጡ እያደረገ ነው። በወራሪ ኃይል ስር የሚኖሩ ወገኖቻችን ሰብአዊ እሴቶቻቸው እየተነፈጉና በኢትዮጵያ መንግስት ባሰማራቸው ወራሪ ኃይሎች ታፍነው እየተገደሉ ይገኛሉ። በተጨማሪም የትግራይ ተወላጆች ትግራይን ለማዳከም በአጎራባች ክልሎች የታጠቁ ቡድኖችን በማደራጀትና በማስታጠቅ እርስ በርስ እየተፋለሙና እየተገዳደሉ ጭምር ይገኛሉ ሲልም ከሷል። ጠቅላይ ሚኒስትር አብይ አህመድ ህወሓት ጦር እንዲያሰለጥን ከውጭ ኃይሎች ጋር እንዲገናኝ እንደዚሁም የጦር መሳሪያ እንዲደብቅም አልተስማማንም በማለት ጠበቅ ያለ ክስን ያሰሙ መሆኑ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸውም የፕሪቶሪያ ስምምነት ህወሓት ህጋዊ ምርጫ አላደረገም፣ በጊዜው ምርጫውን ያደረገው የሀገሪቱን ህገ መንግስት ጥሶ ነው። በመሆኑም ያንን የጨበራ ምርጫ ይሰርዝ ተብሎ እሱም እሺ ይሰርዛለሁ ብሎ ተስማምቷል። ሁለተኛ በዚያ ምርጫ ሳቢያ የተቋቋመው መንግስትና ምክር ቤት ይፍረስ የሚል ነበር። ሶስተኛ ከሁሉም የተውጣጣ መንግስት ይመረጥ፣ የኢትዮጵያን መንግስትም አከብራለሁ፣ የታጠቀውን ኃይል ደግሞ በዲዲአር እንዲሰናበት አደርጋለሁ በሚል ተስማምቷል። ከዚህ ውጭ ግን መሳሪያ መደበቅ እንደዚሁም ማሰልጠንና ማስመረቅን አልተስማማንም ሲሉም ነበር የተናገሩት። ህወሓት በአሁኑ ሰዓት ከፍተኛ ቁጥር ያለውን ኃይል ሲመለምል ሲያሰለጥንና ሲያስታጥቅ ይታያል። በዚህ ዙሪያ በመግለጫው ላይ ያለው ነገር የለም። ጠቅላይ ሚኒስትር አብይ አህመድ ከፕሪቶሪያው ስምምነት ጋር በተያያዘ በጊዜው እዚያው ደቡብ አፍሪካ ፕሪቶሪያ ድረስ በመሄድ ፊርማቸውን ያኖሩትን አቶ ጌታቸው ረዳን፣ አሰፋ ብርሃንና ጀነራል ጻድቃንን በመጥቀስም እነሱ እያሉ ስምምነቱን ያልፈረሙት ሌሎች ሰዎች ያገባናል እያሉ ነው በማለትም የወለደችው እያለች የታቀፈችው እናት ልሆን አለች በማለት ትችታቸውን ያቀረቡ ሲሆን ህወሓትም በምሽት መግለጫው ለዚሁ ጉዳይ ምላሽ የሰጠበት ሁኔታ ታይቷል። በምላሹም ስምምነቱ ከግለሰቦች ጋር አያያዝም ሲል አስታውቋል። ህወሓት በዚህ የምሽቱ መግለጫ ሁልጊዜም እንደሚለው ስምምነቱን እኔ እያከበርኩ ነው፣ የፌዴራሉ መንግስት ግን እየጣሰው መሆኑን ወቁልኝ ሲል ከሷል። አክሎም ህወሓት ሁሉንም ችግሮች በስምምነቱ ሂደት ለመፍታት የሚጠበቅባቸውን ሁሉ በማድረግ ስምምነቱ ተፈጻሚ እንዲሆን በትዕግስት ሲማጸን ቆይተዋል። ነገር ግን የኢትዮጵያ መንግስት በስምምነቱ የተቀመጡትን ከማክበር ይልቅ ስምምነቱን የሚጻረር ተግባር እየተፈጸመ ነው ሲል ከሷል። ስምምነቱን አልፈጸመም፣ እንደውም ህወሓት ከዚሁ ተቃራኒ እየሄደ ነው በማለትም ጠቅላይ ሚኒስትር አብይ አህመድ ትችታዊ ወቀሳቸውን ያሰሙ መሆኑ የሚታወስ ነው። ስምምነቱ ያስገኘውን ጥቅምም ገልጸው ማብራሪያ የሰጡበት ሁኔታም ታይቷል። ጠቅላይ ሚኒስትር አብይ አህመድ በባለፈው ማክሰኞ ማብራሪያቸውም እንደሚታወቀው ጦርነቱን ተከትሎ በትግራይ ስልክም ባንክም በረራም የኃይል አቅርቦትም አልነበረም። የፕሪቶሪያውን ስምምነት ተከትሎ ሁሉም አገልግሎቶችን መልሰናል። የአክሱም ኤርፖርት አፈራርሰው ሄደው ነበር። ተጠግኖ በረራ እንዲጀምር ያደረግነው እኛ ነን። በክልሉ ያሉ ኢንዱስትሪዎችንም ቢሆን የሚጎላቸውን አሟልተን ብዙዎቹ ስራ እንዲጀምሩ አድርገናል። እዚህ ጋር ተጋኖ የሚወራ ነገር አለ። ትግራይ ካደረግነው ውጊያ ይልቅ ወለጋ ያደረግነው ውጊያ ያንሳል። በትግራይ የነበረው ውጊያ ቢበዛ የ2 ወራት ዕድሜ የነበረው ነው ሲሉ የተናገሩ መሆኑ የሚታወስ ነው። ጠቅላይ አክለውም መንግስት ምስረታን በተመለከተ ስምምነቱ ላይ የተባለው በትግራይ ጊዜያዊ መንግስት ምስረታ ከሁሉም ፓርቲዎች የተውጣጣ የሚል ነው የተቀመጠው። ሆኖም ብልጽግና መሳተፍ አልፈልግም ብሏል። እኛም የሚመቻችሁ ምረጡ አልን፣ እነሱም የሚመቸን ጌታቸው ነው አሉ። በዚሁ መሰረት ጌታቸው ፕሬዝዳንት ሆነ፣ ጌታቸውን አንፈልግም አሉ። ከዚያም ታደሰ ተመረጠ። አሁን ደግሞ ታደሰ እስኪባረር እንጠብቃለን። በትግራይ የሚደረግ ጦርነት ዓላማ የለውም፣ ብትዋጉም አታሸንፉም፣ ጥቅም የለውም። ይልቅ ተባብረን ሀገር እናልማ። ትግራይ የምንልከው በጀት በሙሉ የሚውለው ለታጣቂዎች ነው ሲሉም ነበር የተናገሩት። ወደ ቀጣይ መረጃ አለፍን። በኢትዮጵያ ኤርትራ ኤምባሲ መልስ። ከሰሞኑ ጠቅላይ ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ማንሳታቸው ይታወሳል። ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ መናገራቸው ይታወሳል። ማስረጃና ሰነድ አልባ ውሳኔ ነው መባሉን ተከትሎ
በአዲስ አበባ የሚገኝ የኤርትራ ኤምባሲ ስራ አስፈጻሚ በጉዳዩ በግል ኤክስ ገጻቸው ተቃውሞ አሰምተዋል። በኢትዮጵያ ኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢናያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ ባጋሩት መልእክት አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው ያሉ ሲሆን አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም ሲሉ ጽፈዋል። አሰብ ያለ ስምምነትና ሰነድ መገንጠሏን በተመለከተ ደግሞ መልስ የሚሆን ጽሑፍ አጋርተዋል። የኢትዮጵያ ጠቅላይ ሚኒስትር በኤርትራ ሪፈረንደም ላይ ታሪካዊና ህጋዊ ሪከርድ ከፈለጉ ሁለቱ ነገሮችን እንዲመረምሩ ጠይቀዋል። አንደኛ የተባበሩት መንግስታትና ከ35 በላይ ሀገራት ተወካዮች በጉዳዩ መማከራቸውን ከታሪክ፣ በሁለተኛ ደረጃ ደግሞ ኢትዮጵያ ራሷ በነጋሶ ጊዳዳ የተመራ ልዑክ መላኳንና በጊዜው የተካሄደው ሪፈረንደም ነጻ ፍትሃዊና በአብላጫ ድምጽ ተቀባይነት ያገኘ ስለመሆኑ እንዲመለከቱ ጠይቀዋል። ከመልእክቱ ጋር እንደ አውሮፓ አቆጣጠር በ1993 በአሜሪካ ኒውዮርክ የተባበሩት መንግስታት የኤርትራ ነጻነት ዕውቅና የሰጠበት ስነ ስርዓት ምስል አጋርተዋል። በምስሉ የተጠቀሱት ሀገራት ልዑካንና ነጋሶ ጊዳዳ ቆመው ይታያሉ። በቀጣይ ርዕሳችን ቋሚ ሲኖዶስ በአርሲው ጥቃት፣ የአርሲው ጥቃትን ያወገዙት መግለጫዎች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ ያደረሰውን ጥቃት አስመልክቶ ባወጣቸው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። በምስራቅ አርሲ ዞን በጉና፣ በምርቲ፣ በሽርካና በሆሎንቆ ዋቤ ወረዳዎች ውስጥ በሚገኙ የቤተክርስቲያኒቱ የእምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 22 2018 ዓ.ም ባወጣው መግለጫው ላይ አመልክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሽርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከዕለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህን አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከውን ሪፖርት የተመለከተው በከባድና ጥልቅ የሐዘን ስሜት መሆኑን ገልጿል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብሏል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነጻነት የማምለክ ህገ መንግስታዊ መብት የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴትን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት ሲል ጠርቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ ማውገዙን ጨምሮ አስታውቋል። መንግስታዊ አካላት ድርጊቱን በማውገዝ በህይወት የመኖርና የእምነት ነጻነት መብቶችን እንዲያስከብሩ፣ ድርጊቱን የፈጸሙትን አካላት ለህግ እንዲያቀርቡና ድርጊቱ እንዳይደገም የህግ ከለላ እንዲሰጡም ሲኖዶሱ ጠይቋል። የኢትዮጵያ ወንጌላዊት አብያተ ክርስቲያናት ይፋ ባደረገው መግለጫም የኢትዮጵያ ኦርቶዶክስ ተዋሕዶ ሐዘንን ተጋርቷል። የወንጌል አማኞች ካውንስል በዜጎች ላይ በእምነታቸው ምክንያት የሚፈጸም ማንኛውም አይነት ጥቃት ፈጽሞ ተቀባይነት የሌለውና የሀገርን የቆየ መቻቻል እሴት የሚሸረሽር መሆኑን ገልጿል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት ለደረሰባቸውና በመንፈስ ለተጎዱ ወገኖች ሁሉ እግዚአብሔር መጽናናትን እንዲሰጥ ከልብ እንመኛለን ብሏል የካውንስሉ መግለጫ። በተመሳሳይ የኢትዮጵያ ሃይማኖት ተቋማት ጉባኤ በአንጋፋው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመን ላይ ግድያና ስቃይ መፈጸሙን የሰማነው በታላቅ ድንጋጤና ሐዘን ነው ብሏል። መሰል ተግባራት በተለያዩ ወቅቶች ሲፈጸም እንደነበር አስታውሷል። ጉባኤው የቤተክርስቲያኗን የሐዘን መግለጫ ተመልክቻለሁ ብሏል። ጉባኤው በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሐዘን ለቤተ ክርስቲያኒቱ አባቶችና መሪዎች በተለይም ለተጎጂ ቤተሰቦች ገልጿል። መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህን እጅግ የከፋ የጭካኔ ተግባር በአንድ ድምፅ በግል ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉ ሚና እንዲወጣ አደራ ብለዋል። ወደ ቀጣይ መረጃ ስናልፍ ለቀይ ባህሩ ድርድር ሩሲያና ቻይና የተሻለ ዕድል አላቸው ተባለ። ከሰሞኑ ኢትዮጵያ ለበርካታ ሀገራት ከኤርትራ መንግስት ጋር እንዲያደራድሩ ጥያቄ ማቅረቧ መገለጹ የሚታወስ ነው። በቀይ ባህር ጉዳይ ኢትዮጵያና ኤርትራን ለማደራደር ሩሲያና ቻይና የተሻለ ዕድል እንዳላቸው ተንታኞች ተናገሩ። በሁለቱ የአፍሪካ ቀንድ ሀገራት ውስጥ ሞስኮና ቤጂንግ በዲፕሎማሲ በንግድና በወታደራዊ ትብብር መስክ ያላቸው ተሳትፎና ተጽዕኖ ድርድሩን ውጤታማ ሊያደርገው እንደሚችል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ረዳት ፕሮፌሰሩ ሙከረም ሚፍታ ናቸው ሐሳብ የሰጡት። ይህን ተከትሎ በሁለቱ ሀገራት የሚቀርብ የመፍትሄ ሐሳብ ተደማጭነቱ ከፍተኛ ይሆናል ብለው እንደሚያምኑም ገልጸዋል። ኤርትራ በማዕቀቦቻቸው ምክንያት አሜሪካና በርካታ ምዕራባውያን ሀገራትን እንደ ስጋት ነው የምታያቸው። በአንጻሩ ቻይናና ሩሲያ በሁለቱም ሀገራት ውስጥ አሉ። እንደውም ቻይና ኤርትራን የቤልት ኤንድ ሮድ ኢኒሼቲቭ አካል አድርጋታለች። ከኢትዮጵያ ጋርም ሁኔታ የማይፈታው ስልታዊ ትብብርና ወዳጅነት በ2015 መስርታለች።
በዲፕሎማሲያዊና ወታደራዊ ትብብር ዘርፍ ሩሲያ ያላት አጋርነትም ተጠቃሽ ነው ሲሉ አብራርተዋል። ሩሲያና ቻይና ከሁለቱ ሀገራት ጋር ያላቸውን ተአማኒ የፖለቲካ ግንኙነት በመጠቀም ማደራደር ከቻሉ አሁን ያለውን ውጥረት ማርገብ እንደሚቻል መጠቆማቸውን የስፑትኒክ ዘገባ አመልክቷል። በቀጣይ መረጃ አሜሪካ ቻይና ላይ ጣለችውን ታሪፍ አረገበች። ፕሬዝዳንት ትራምፕ እና ፕሬዝዳንት ዢ ከ6 ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። 1 ሰዓት ከ40 ደቂቃ የፈጀው ንግግር ትራምፕ ቻይና ላይ የከፈቱት የታክስ ጦርነት እንዲያበቃ አድርጓል። የሁለቱ ልዕለ ኃያላን ሀገራት ፕሬዝዳንቶች ትላንት በደቡብ ኮሪያ ቡሳን ከተማ ጊምሄ ዓለም አቀፍ ኤርፖርት ሆቴል ውስጥ ነበር የተነጋገሩት። ትራምፕ እና ዢ ለመጨረሻ ጊዜ ፊት ለፊት የተገናኙት እንደ አውሮፓ አቆጣጠር በ2019 በቡድን 20 የኦሳካ ስብሰባ ላይ ነበር። የትላንቱ ንግግር የታሪፍ ጦርነቱን ያበረደ ሲሆን ሁለቱ ሀገራት በበርካታ ጉዳዮች ላይ ከስምምነት ደርሰዋል። ስምምነቶች ቢኖሩም በቃል እንጂ የተፈረመ ሰነድ አለመኖሩን የታወቀው። ከንግግሩ የተረፉ ቁልፍ ስምምነቶች መካከል የትራምፕ አስተዳደር ቻይና ላይ ጥሎት የነበረው የ57% ታሪፍ ወደ 47 ዝቅ አድርጓል። ፌንታኒል የሚሰኘውን እጽ ለመስራት የሚሆኑ የኬሚካል ግብዓቶች ጋር በተያያዘ ተጥሎ የነበረው የ20% ታሪፍም ወደ 10 ሲወርድ ቻይና የአሜሪካን የግብርና ምርቶች በብዛት ለመግዛት ተስማምታለች። በቀጣይ 3 ዓመታት ቻይና 25 ሚሊዮን ሜትሪክ ቶን አኩሪ አተርና ማሽላ እንዲሁም ከአላስካ የሚገኝ ኃይል ምንጭ ለመሸመት ተስማምታለች። ለትራምፕ ድል የሆነው ስምምነት ደግሞ ቻይና የምትቆጣጠረውን የዓለም ልዩ ማዕድናት ሬር እርዝ ሚነራልስ የኤክስፖርት ቁጥጥር ለ1 ዓመት የምታቆም መሆኑ ነው። ከንግግሩ መልስ ትራምፕ ከፕሬዝዳንት ዢ ጋር ስለነበራቸው ቆይታ ተጠይቀው በሰጡት መልስ ውይይቱን ከ12 10 ነጥብ ሰጥቼዋለሁ ብለዋል። ገና ያልተሟሉ ነገሮች መኖራቸውን ጠቅሰዋል። ይህ ንግግር ግን የቻይና አሜሪካ ኢኮኖሚ እና ወታደራዊ ፉክክርን የሚገታ እንደማይሆን ተነግሯል። አሜሪካና ቻይና በቴክኖሎጂ፣ በማምረቻ ዘርፍ፣ በአቅርቦት ሰንሰለት እንዲሁም በዓለም ተጽዕኖ መፍጠር ላይ ያላቸው ትግል መቀጠሉ አይቀሬ ነው። ትራምፕ ንግግሩን የሚደንቅና ትልቅ ስኬት ሲሉም ገልጸውታል። የአሜሪካ አርሶ አደሮች በዚህ ስምምነት በእጅጉ ይደሰታሉ ሲሉም ተሰምተዋል። ፕሬዝዳንት ዢ በበኩላቸው ለዓለም ኢኮኖሚ መረጋጋት የሚሆን መድኃኒት የተገኘበት ነው ብለዋል። የሁለቱ ሀገራት መሪዎች በሳይበር ወንጀል፣ በአርቲፊሻል ኢንተለጀንስ ደህንነትና በስደተኞች ዙሪያ መነጋገራቸው ተነግሯል። የፊት ለፊት ንግግራቸው ጥረት ያረገበ ቢሆንም ስምምነቱ በሰነድና ፊርማ ለመጽደቁ ነገሮች ወደ ኋላ የሚመለሱበት እድል ክፍት አድርጓል ሲሉ ተንታኞች ተናግረዋል። ይህ ንግግር መተማመንን የመገንባት ነበር ሲሉም ተናግረዋል። ትራምፕ በሳምንቱ በ5 የእስያ ሀገራት ጉብኝት ያደረጉ ሲሆን በርካታ ስምምነቶችና ገጸ በረከቶችን ተቀብለው ወደ ዋሽንግተን ተመልሰዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።